በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳውም ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆቹን ልያንና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ አገሩ መለሰው። ወንድሙ ኤሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙም አሜን። በዚችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሊዮስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ በአንጾኪያ አገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉስ ኑማሪያኖስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበረ። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበረ። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብጽ የሆነ የዮስጦስ እህት የንጉስ ኑማሪዎስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክህደት ምክንያት የሆነ የቁዝ ንጉስን ልጅ ኒጎሚዶስን 2 ጊዜ የማረከው እርሱ ነው። ከአባ አጋጌዎስም ዘንድ ባኖረው ጊዜ አጋጌዎስ በኒጎሚዶስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉስ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናድሊዮስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለውንዲዮስ የሚባል ወዳጁም ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አእላፍ መላእክት ያመሰግናሉ። ከበታቹም ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠውም ቴዎድሮስ በናድሊዮስ ሆይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያንም ጊዜ ከቆሙት አንዱ ወሰደውና በእሳት ባህር 3 ጊዜ አጠመቀው። ሁለመናውን በመንበሩ ዙሪያ እንደ ቆሙት ሆነ። ቴዎድሮስ በናድሊዮስም ጌታችንን ከወዳጄ ከለውንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህም በኋላ ቴዎድሮስ በናድሊዮስ አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አጠመቋቸው፣ ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናድሊዮስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለለውንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህም በኋላ የቁዝ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናድሊዮስን እኔንና ወንድሜ ለውንዲዮስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሱ ቁዝ እንዴት እርቅ እንዳደረገ ሊጠይቀው ያን ጊዜ ንጉስ ወደ ቴዎድሮስ በናድሊዮስ ላከ። ዲዮቅልጥያኖስ ጌታን ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁዝ ሰዎች እጅግ ደስ ብሏቸዋልና። የከበረ ቴዎድሮስ በናድሊዮስም ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሄድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከእኛ ጋር ይኑር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ከአንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራቸው እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያንም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸውም ተጠመቁ።
ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ። ምስክሮቼ በርቱ፣ ጽኑ፣ አሸናፊዎችም ሁኑ። እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስ በናድሌዎስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ ከሁለቱ ወዳጆቹ ከለውንዲዮስና ከኒቆሮስ ጋር ገባ። ንጉሥም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናድሌዎስም ንጉሡን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለውንዲዮስና ኒቆሮስ ንጉሡን ረገሙት። እርሱም ተቆጣ። ለውንዲዮስንና ኒቆሮስን ወደ ሚዶን አገር ወስደው በዚያ ያሰቃያቸው ዘንድ አዘዘ። ኒቆሮስ የፋርስ አገር የሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና። በዚያም ለውንዲዮስና ኒቆሮስን ባሰቃዩአቸው ጊዜ በዚህች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናድሌዎስን ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩት አዘዘ። እግዚአብሔርም መልአኩን ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩ ቴዎድሮስ ሆይ ሰላም ይሁንልህ። ይህን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እሊህ ንብረቶች ከሥጋ ውስጥ አውጥቼ እንዳድንህ ትሻለህን? አለው። ቴዎድሮስ በናድሌዎስም ጌታችንን እንግዲህስ ስለ ከበረ ስም መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናድሌዎስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልና፣ ሁለተኛው የዚህን ዓለም ክብር ትተህ መከራ ስለ መቀበልህ፣ ሶስተኛው ስለ ስሜ ደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠው። ስምህን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራው ሁሉ አድነው ዘንድ ለድሆችም ምጽዋት የሰጠውን ስለ አንተ በቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንህንም የሰራውን ሁሉ ኃጢአቱን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡት 3ቱን መላእክት አየ። በዚያንም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናድሌዎስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሥን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናድሌዎስ ሰራዊትም የነገስታት ንጉሥ የጌቶች ጌታ ከሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮኹ። ንጉሡም ሰምቶ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ቁጥራቸውም 250 እልፍ ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የቅዱሳን የሰማዕቱ የዩልያኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን። በዚህችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሰሩ። ቅዱስ ወንጌል እንደተናገረ ይህች የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታል እና በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይተህ አጠጣህለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን።